አንድ ነገር ግን የሰማሁት እኔ ደስ ብሎኛል። አይ ቲንክ ዋብያ ትመስለኛለህ። ዋብያ ከሆንክ ሀባሾች ስለእናንተ ሲናገሩ የሰማሁት እችን አዳምጣት አንዴ። እችን ቆይ አዳምጣት። ሜቢ ዋብያ ከሆንክ እየመጡ እየበሉ እኮ ነው ዋህብዮች። አጥንት ጨምር ይላሉ። እንደውም ግልጽ አድርገን መናገር አለብን። በእኛ መካከል አትግባ። መውሊድ እየመጡ እየበሉ እኮ ነው ዋህብዮች። አጥንት ጨምር ይላሉ። እንደውም ግልጽ በቃ ኤሬስ መውሊድ እኛ ጋር ሲቃወሙናል፣ ምግቡ ጊዜ ደግሞ ይመጡና ከኛ ጋር ይበላሉ። አጥንት ጨምርልን ይላሉ። ወላ አልኩ እኮ ይኸውልህ፣ መውሊድ ሲጀመር ማለት ነው ሐራም ነው፣ አይከበርም በዓሉ። አጥንቷን ግን ትፈልጊያታለሽ እንዴ? አጥንት የማይፈልጋለ እንዴ? በእናንተማ እየሰማ አይደል እንዴ? አሬ መቾሳ ኤኔስ አይ ይመችቻ። ኤኔስ ግን ስለ አንድ በዛው እውነታውን ፈጣሪ ነው የሚያውቀው። ታውቃለህ? ኦብሳ አገይካ አይ ወደ ቁም ነገሩ እንመለስና አይ ብሮ በመሐመድ ጊዜ የነበረ ቁርአን በአሁን ላይ የለም። ምክንያቱም በመሐመድ ጊዜ አንድ ጥያቄ ልጠይቀው ኦብሳ። እሺ ባለትዳር አይደለህም ይመስለኛል፣ ላጤ ትመስለኛለህ። አዎ ልክ ነህ። ኦኬ ስታገባ አንተ ብታገባ ከዛ አንድ ሰው ደግሞ ያንተ ሚስት ቢፈልጋት ቢወዳት እሱም ሙስሊም ነው አንተ ሙስሊም ነህ፣ አንተ አግብተሃታል፣ ቢወዳት ምንድን ነው ማድረግ ያለበት እሱ? ለምሳሌ እኔ ያገባኋት ሚስት በእኔ ላይ ቢወዳት ሲጀመር በእኔ ላይ መውደድም የለበትም አይወዳትም። ቢወድ ምንድን ነው መፍትሄው? መፍትሄው ለምሳሌ ቢወድ ማለት ነው፣ ለምሳሌ ይሄ ማለት ዚና ነው። እንደ አረብ ሀገር ውስጥ ከሆነ ያስገድላል። ወላ ኦኬ እንደዚህ ስቢል ፍላጎቱ እንዲተውልኝ ቢያንስ 1 3 4 ወይም 5 ጊዜ ጡቷን ልጥባ ቢልህ ትፈቅድለታለህ? አልፈቅድለትም። ምን ችግር አለው? ለምን ይጠባታል ጡቷን? ሚስቴ ለምሳሌ ተሸፋፍና ነው የምትወደው። አንተ ሰውዬ ምን ችግር አለው? እሺ ቆይ ኢብራሂም አንተ ጋር እመጣለሁ። ይኸውልህ ቆሻሻ እያለ ነው። እሺ ይሄ ቆሻሻነት ነው ብለህ ታምናለህ? ኦብሳ ጓደኛህ ነው፣ ሚስትህን ወደዳት። አይ በቃ እሷ እንዳታገባ ጡቷን 1 5 የጥባና ዘመድ ትሆንህ ትለዋለህ ወይንስ አይደለም? እንደው ጡቷን ሲጠባ ትከለክላለህ? በጣም ነው የምከለክለው። እንዴት የሚስቴን ጡት ይጠባል? እገለዋለሁ። አልኩ እገለዋለሁ። ደስ ይላል። ኢብራሂምስ ትፈቅዳለህ? ኢብራሂም ቀጥለዋል። እኔ እገለዋለሁ አለ ኦብሳ። ኢብራሂምስ የሚስትህን ጡት ተመኝቶ 5 ጊዜ ወይ እንደዚህ ጥባ ብለህ ትፈቅድለታለህ? አንድ ሰንበዲስ መጥቶ አይ በቃ ወዷታል፣ ስለዚህ 1 5 ጊዜ ጡቷን ይጥባና ከዛ በኋላ ያገባትም አይነካትም ቢልህ ትፈቅድለታለህ? ኢብራሂም ሲጀመር መልሳ ኢብራሂም ማረገም አይችልም። ከየትም ደግሞ አንተ የጥያቄ ልታመጣው ቻልክ። ጥያቄ ነው። ትፈቅድለታለህ? አትፈቅድም? አንተ ብትሆን ሲጀመር አልፈቅድለትም እና ደግሞ እሱም ደግሞ አይከጅልም እንደዛ አይነት ነገር ማለት ነው። አይ ከጀለ እኮ በቃ ኤግዛምፕል ከጀለ ቢከጅል ትፈቅዳለህ? አልፈቅድም ፔሪድ። ፉአድስ ትፈቅዳለህ? ፉአድ አይ ቲንክ ሚስትም ያለው መሰለኝ፣ ልጅ ያለው መሰለኝ። ፉአድስ አሁን ሰንበዲ መጥቶ የልጅህን እናት ወድጃታለሁ፣ አፍቅሬያታለሁ፣ ላገባት እመኛለሁ ምናምን አለ። አይ አንደኛው መጥቶ አይ ከምታገባት 5 ጊዜ እንደዚህ ጡቷን እየሄድክ ጥባላትና ከዛ በኋላ ጋብቻው ሐራም ይሆንበታል ቢል ትፈቅዳለህ ሚስትህን? ስለ አሁን ለምሳሌ ማለት ነው ብሮ አፈቅድም አልፎ ኦብሳ እኔ አልፈቅድም፣ እገለዋለሁ። ለአንዴ ሚስቴን ጡቷን ይጠባል። ቴንክ ዩ። እቺ ነገር አንዴ እናንብባት። ይሄ ነገር ማለት ነው የትኛው መጽሐፍ ውስጥ ነው ያለው? ቆይ ያው እናንብባት። ነብይ ያዘዘውን እንይ። ቀጥል ክርስቲያን አንብበው። ኦኬ እሺ። አይሻ ሪፖርትድ ዛት አይሻ እንዳስተላለፈችው ይላል ሳሊም ዘ ፍሪድ ስሌቭ ኦፍ አቡ ሁደይፋ። ሳሊም የተባለው የአቡ ሁደይፋ ባሪያ lived with him and his family in their house። ሳሊም የተባለው ባሪያ በአቡ ሁደይፋ ቤት ውስጥ ይኖር ነበረ። ከዛ በኋላ የሳሊም ልጅ መጣችና ሱሀይል የምትባለው ማለት ነው እንደዚህ አለችው። ማንን? ሙሐመድን።
ሳሊም አቴንድ ፑበሪቲ አስሜን አቴን ሳሊም ባሪያችን አሁን ጎርምሶ ወንዶች የሚደርሱበት ደረጃ ላይ ደርሷል አለችው። ኤንድ ሂ አንደርስታንድ ዋት አንደርስታንድ ወንዶቹ የሚሰማቸው ስሜት አሁን እሱን ይሰማዋል ብላ ለሙሐመድ እየነገረችው ነው። ኤንድ ሂ ኢንተርስ አወር ሃውስ ፍሪሊ በቤታችን ውስጥ ይገባል። አይ ሃውኤቨር ፐርሲቭ ዛት ሰምቲንግ ራንክል ኢን ዘ ሀርት ኦፍ አቡ ሁደይፋ ነገር ግን በአቡ ሁደይፋ ልብ ውስጥ የሆነ ነገር እየተሰማው እንደሆነ ገምቻለሁ ትለውና ለሙሐመድ ትነግረዋለች። ሆይራፑን አላህ አፖስትል ሴድ ከዛ በኋላ የአላህ መልእክተኛ ይህን ታሪክ ከነገረችው በኋላ እንደዚህ አላት። ሳክል ሂም ኤንድ ዩድ ቢካም አንሎፉል ፎር ሂም ጡትሽን አጥቢው ገምቻለሁና ለሙሐመድ ትነግረዋለች። ሆይራፑን አላህ አፖስትል ከዛ በኋላ ምን ይላታል የአላህ መልእክተኛ? ጡትሽን አጥቢው ከዛ በኋላ እሱ ላንቺ አንሎፉል ይሆናል ወይም ደግሞ የተከለከለ ይሆናል ብሎ ይመልስላታል። ጡትሽን አጥቢው ይላታል። ኤንድ ዘ ራንክል ዊች አቡ ሁደይፋ ፊልስ ኢን ሂዝ ሀርት ዊል ዲስአፒር ከዛ በኋላ በአቡ ሁደይፋ ልብ ውስጥ ሲሰማው የነበረው መጥፎ ነገር እንዲለቀው ጡትሽን አጥቢው ያንን ልጅ ብሎ ይመልስላታል። ሺ ሪተርንድ ኤንድ ሴድ ከዛ በኋላ ተመለሰችና እንደዚህ አለችው። ሶ አይ ሳክልድ ሂም ጡቴን አጥብቸዋለሁ። ኤንድ ዋት was there in the heart of አቡ ሁደይፋ disappeared በአቡ ሁደይፋ ውስጥ የነበረው ስሜት አሁን ጠፍቷል አለችው። ጡቷን ካጠባችሁ በኋላ ለዛ ለሳሊም ማለት ነው። ኦብሳ አብሮ እንግዲህ እነ ነብይ ነው የፈቀደው 10 ጊዜ ነበር በፊት የሚጠባው ስለ ይሄ ሲጀመር ማለት ነው። ሲጀመር ሌላ ሰው የጻፈው ጽሁፈት ነው እንጂ ይሄ የለም። ያው ሳይ ሙስሊም አሳየው። አረብኛውን ከፈለክ አድርግለት። ሳይ ሙስሊም 1453 አረብኛውን አድርግለት። ማንም ይሄንን ስለ ማለት ነው። ኦብሳ እሺ፣ እንደዚህ ማለት ትችላለህ። ይሄንን ይሄ አጋንንታዊ ነው አይደል? እንደዚህ አይነት ትእዛዝ ስለ እንደዚህ አይነት ትእዛዝ በቁርአን ውስጥም የለም እኮ። አጋንንታዊ የሆነ ትእዛዝ ነው አይደል? ስለ ይሄ በስህተት የለም። ሌላ ሰው እንደዚሁ እንትን ብሎ ከጻፈው ነው እንጂ ማለት ነው። እስልምና ውስጥ ችግር የለውም። እንስማማለን። ቼክ ታደርጋለህ አንተ። ከዛ ግን እንደዚህ አይነት ትእዛዝ ጤናማ ነው ብለህ ታምናለህ? እኔ እንደራሴ አልፈቅድም። እንደ ሚስቴን ማንም ዞር ብሎ አያትም እንጂ ጎበዝ። እኔም እያልኩ ያለሁት ይሄንን ነው። መረጃውን አንተ በራስህ ቼክ ታደርጋለህ። አንድ ቦታ ሳይሆን በጣም ብዙ ቦታ ነው ያለው ይሄ መረጃው። ስንገልጽ ላይ ነው አሁን ይሄን ያገኘው አንተ። ሲጀመር ሙስሊም 14 የለም ይሄ እኮ ተቁርአን ውስጥ አሁን ይሄንን እየጠየቅናችሁ ነው። ይሄን የቁርአን ክፍል አይሻ ምን ትላለች? አንዴ ክፈትለት። በሙሐመድ የሞተ ለታ በግ መታ በላችሁ። ይሄንን የቁርአን ክፍል አሁን ከቁርአን ውስጥ ጠፍቷል። ይሄና ለምሳሌ ቅድም ምን አልከኝ? አረብ ሀገር ቢሆን ተወግረው ይገደላሉ አልከኝ አይደለ? ያገቡ ሴቶች ሁለት ወሲብ ቢያደርጉ ተወግረው ይገደላሉ አይደለ? እሱ ህግ አሁን ቁርአን ላይ የለም። ከዚህ ጡት ከማጥባት ጋር አብሮ ሁለቱ ምን ሆኗል? በግ መታ በልታዋለች። የዛለታ ሙሐመድ የሞተለታ ቁርአን ውስጥ የለም። ሁለቱ ተወግሮ መግደልም ጡት ማጥባትም ሙሐመድ የሞተለታ ስራ ላይ ተጠምደው በግ መጣችና ቁርአኑን በላችሁ። ፍየል ጠፋ። ሁለቱ ማለት ነው። አንብብለት። የአላህ ቃል የበግ በጠጥ ሆኗል ማለት ነው። እንግዲህ እሺ፣ ሱናን አቢ ዳውድ 2062 ላይ ምን ይላል? አይሻ ሴድ አይሻ እንደተናገረችው ይላል ኢን ዋት ዋዝ ሴንት ዳውን ኢን ዘ ቁርአን በቁርአን ውስጥ ከወረዱት ነገሮች መካከል 10 ሳክሊንግ ሜድ ሜሬጅ አንሎፉል 10 ጊዜ ጡት ማጥባት ከዛ ጋብቻን የተከለከለ ያደርገዋል የሚለው አንቀጽ በቁርአን ውስጥ ወርዶ ነበር። በት they were abrogated by 5 known ones ነገር ግን ከዛ በኋላ ከ10 ጊዜ ወደ 5 ጊዜ ተሽሮ ነበር። 5 ጊዜ ማጥባት ማለት ነው። መጀመሪያ 10 ጊዜ ነበር እንዲያጠቧቸው የወረደው። ከዛ በኋላ 5 ጊዜ ጡታቸው እንዲያጠቧቸው በሱ ተሽሮ ወርዶ ነበር አለች። and when the prophet dies ነብዩ በሞተበት ሰዓት this word were among what was recited in the Quran እነዚህ ቃላቶች በቁርአን ውስጥ እንቀራቸው ነበር ብላ ተናገረች። የጠፋበት ምክንያት ደግሞ የበግ በልታው እንደሆነ በሌላ ቦታ ላይ አይሻ ራሷ እንደዚህ ብላ ትናገራለች። it was narrated that አይሻ said አይሻ እንደተናገረችው እንደተረከችው ይላል the verse of stoning and of breastfeeding of an adult 10 times was revealed በቁርአን ውስጥ በድንጋይ ወግሮ መግደልና ወጣቶችን ጡት ማጥባት 10 ጊዜ ማለት ነው በቁርአን ውስጥ ወርዶ ነበር። and the paper was with my under my pillow ወረቀቱን በትራሴ ውስጥ ነበር፣ ትራሴ ስር ነበረ። when the messenger of Allah died የአላህ መልእክተኛ ሲሞት
we were preoccupied with his days በሞቱ ተጠምደን ነበረ and 10 sheep came in and ate it ነገር ግን እንትን በግ መጣችና በላችሁ ብሎ ይናገራል። አይሻ የተናገረችው ነው። እናመሰግናለን። ስለዚህ ምንድነው እሱ ያመነዘሩ ሰዎች ያገቡ ተወግረው መግደልና ጋብቻን ሐራም ለማድረግ ጡትን ስለማጥባት የሚያወራው የቁርአን ክፍል በበግ ተበልቶን ጠፍቷል። ሁለቱም የለም። ሁለቱም ከቁርአን ውስጥ ጠፍቷል። መሐመድ ግን በጊዜው እንዲሰራበት ሰጥቶ ነበር። ለዚህ ነው በመሐመድ ጊዜ የነበረ ቁርአንና አሁን ያለው አንድ አይደለም። የለም ጡት ማጥባቱ የሚለውም የለም። ያመነዘሩ ባለትዳር እንትኖችም ተወግረው ይገደሉ የሚለው ቁርአን ውስጥ ሁለቱም የለም። አይ አንድ ነው ካላችሁን አሁን አሳዩ። እኔ ምን ቆይ በጓናት እንደ አንተ ያመጣችልህ ቁርአኑ ከበግ በላችሁ የምትለው ኦኬ መልካም። ያመነዘሩ ሴቶች ተወግረው ባለትዳሮች ይገደሉ የሚለው የቁርአን ክፍል አሁን አለ ቁርአን ውስጥ? አህመድ ጋብቻን ሐራም ለማድረግ 10 ጊዜ አጥቡ ከዛ 5 ጊዜ አጥቡ የሚለው የቁርአን ክፍል አሁን በበግ ተበልቷል አልተበላም? ወጣ በጓ ታደገቻችሁ። ስንት ትዳር ይፋታ ነበረ። አስባለ ሰው ሚስት ቆንጆ እያየ በቃ አንቺ በቃ እኔ ተመኝቼሻለሁኝ ሰዋት በቃ አልቻልኩም ጋብቻው ሐራም እንዲሆን 5 ጊዜ ጡትሽን መጥባት አለብኝ። አገጭን ነው የሚያራግፋ። የኢትዮጵያ ሕዝብ አይሰማም። መስዋሽ ጉድ ደቅ ነው ይኸውልህ። ሌላ ኦብሳ ከስሚቲ የምናት አንዴ ለከና አረብሮ እንዴ ማንም አይሰማም። የኢትዮጵያ ሕዝብ ትቀላለህ እንዴ? ሰላም ናችሁ ወይ? እንዴት ናችሁ? ክርስቲያን ሰላም ላብለነ እግዚአብሔር ይመስገን። ላይ መታችም ያላችሁ ሰላም ብያለሁላችሁ ነው። አንድ ነገር ግብጽ ሀገር 2000 ድምጽ ማንገር ነው። ኦብሳ ሚውት ላይ ሆነ እስኪ ኦብሴ ኦኬ። ግብጽ ሀገር የወጣ ፈትዋ ነበር ከአልዛህር ዩኒቨርሲቲ። ያው ግብጽ የሚገኘው አልዛህር ዩኒቨርሲቲ ማለት እንግዲህ ዓለማችን ላይ ትልቁ የእስልምና ዩኒቨርሲቲ ነውና እዛ ዩኒቨርሲቲ የወጣ ፈትዋ 2007 ዓ.ም ላይ አለ። ዜናውን ከፍተን ልናሳያችሁ እንችላለን። ግብጽ በዚህ ፈትዋ ትንሽ ረብሻ አጋጥሟቸው ነበር። ያ ፈትዋ ምንድነው? የሐዲስ ዲፓርትመንት ኃላፊ የነበረ ሰውዬ ያወጣው ፈትዋ ነው። ኦፕሴ ፕሊስ ሚውት አድርግ እስኪ። ለምንድነው ሚውትህን የምታነሳው? አንዴ ኦኬ። እና ያወጣው ፈትዋ ምንድነው መሰላችሁ? አንድ ሴት ሰራተኛ ቢሮ ውስጥ ከወንድ ሰራተኞች ጋር አብራ መቀመጥ ጸጉሯን ፈታ አብራ መቀመጥ ከፈለገች ወንዶቹን ማጥባት አለባት ብሎ ፈትዋ ወጣ። ሻፊዮች ይሄንን ህግ ዛሬ ድረስ ስለሚከተሉ ማለት ነው 5 ጊዜ ማጥባት የሚለው ትዳርን ሐራም ያደርጋል የሚለውን ይቀበላሉ። ኢቭን እሱ ብቻ አይደለም፣ ቢሮ ውስጥ ብቻ ሳይሆን ኢቭን አውቶቡስ ውስጥ ራሱ ጸጉሯን ፈታ መቀመጥ የምትፈልግ ከሆነ ወንዶቹን ማጥባት ትችላለች። ካጠባች ወንዶቹን አውቶቡስ ውስጥ መሄድ ትችላለች። በእውነት እኮ ነው የምላችሁ። ዜናውን ከፍተን እናሳያችኋለን። አሁን እንደዛ ብሎ ሰው እንዴት እስልምናን እንደዚህ በሰዎች እንዲሳቅበት ልታረግ ይህን ፈትዋ ታወጣለህ ብለው ሰውየው ላይ ኡኡ ተባለበት ግብጽ ውስጥ። ከዛ በኋላ ሰውየው አይ በቃሽ ፈትዋውን ሪትራክት አደርጋለሁ መልሳለሁኝ፣ እኔ ሐዲስ እየተከተልኩኝ የእስልምናን እየተከተልኩ ነው እንጂ ከራሴ ያመጣሁት ነገር አይደለም፣ ግን ሰው ላይ ረብሻ የሚያነሳ ከሆነ መልሷለሁ ሪትራክት አደርጋለሁ ብሎ ፈትዋውን እንዲነሳ አድርጓል። ዜና ላይ ብዙ ቦታ የተነገረ ስለሆነ ማለት ነው። እና እንደዚህ አይነት በዚህ ሐዲስ ምክንያት ነው አሁን እፎይ በሚለው ሐዲስ ምክንያት ማለት ነው። ቀጥል እፎይ። አባቴ በሚስቴ ማን እንዳመጣ ብሏል። ኦብሳ እገላለሁ እኔ አልሰማም ብሏል። ቀልድ ነው እንዴ? አስቸጋሪ ነው በጣም አልኩኝ። ምን ላይ ነው ዜናው የሚገኘው ላላችሁት፣ እሺ ዜናውን ከፍቼ ላሳያችሁ። ልብ በሉ በደንብ አስተውሉ። እኛ ዋናው ዓላማችን ዜናው አይደለም። ዜና ያለው ፈትዋና ዜና ደግሞ በጣም ይለያያል። አንዴ እኮ ፈትዋን መሰረት አድርጎ ዜና ተሰራ ነው ያለው። አይ ግጥም መሆኑን የምታውቀውም ቅንብ
ፕሊስ አዳምጥ። ቆይ ሀዲስ ስላለ እኛ ሀዲሱ ላይ ነው። ለዛ ማለት ነው። ፕሊስ ጣልቃ አትግባ፣ አትረብሽ። ነገር እኮ እኛ አይደለም ሰማነው። ፕሊስ ቆይ አንድ አዳምጥ። ፈለግ ያ ቆይ አዳምጥ። ገባም ነው ኒውስ ብሎ ፈትዋ ሲል ማየውን ነገር ማይገጣጠም ነገር ያወራል። ፈትዋ ሰጠና ዜና ተሰራበት ነው ያለ። እንደዚህ የሚባል ነገር የለም። እኛ ዋና ፖይንታችን ነብይህ የተናገረው ሀዲስ ስላለ እምነታችን ጥብቅ አደረገልን። ተረጋጋ። ቆይ እኛ ዜናውና እንትኑ ፈትዋው ሳይሆን የሚያስጨንቀን አሁን ይሄ ቁርአን ክፍልን እንድታመጣልን እንፈልጋለን። ነብይ ስለተናገረው ማለት ነው። ዋና ፖይንታችን ነብይ የተናገረው ቁርአኑን ክፍል እንድታሳየን ነው። አይሻ ስለተናገረችው ሀዲስ ነው። ዜናውን ራሴ ይኸው ተመልከቱ። ቢቢሲ ላይ ሁሉ ወጥቷል ይሄ ዜና። በጣም ብዙ ፕሊስ፣ አንድ ጊዜ ኢላሂ አንድ ሚዩት አድርጊ። በጣም ብዙ ቦታ ላይ ነው ያለው። ቢቢሲ ላይ የወጣው ይኸው ቀኑን መመልከት ትችላላችሁ። በፈረንጆች አቆጣጠር 2007 ዓ.ም ነው። ገብታችሁ ማየት ትችላላችሁ። ብሬስት ፊዲንግ ፈትዋ፣ ፈትዋው በመውጣቱ ምክንያት ነው ይሄ ዜና የተሰራው። ብሬስት ፊዲንግ ፈትዋ ኮዝስ ስቲር፣ ረብሻ አስነሳ ግብፅ ውስጥ ተብሎ ቢቢሲ ላይ የወጣ ዜና ነው። ይኸው one of Sunni Islam's most prestigious institution is to discipline a cleric after he issued a decree allowing women to breastfeed their male colleagues ይላል። ምንድነው የሚለው? የሱኒ እስልምና በጣም እውቁ የሆነ የሱኒ እስልምና ተቋም አንደኛውን ሊቃቸውን እርማት ሊሰጡበት ነው። to discipline a cleric after issued a decree allowing ፈትዋ ካወጣ በኋላ ያ ምንድነው? ሴቶች ወንዶችን ማጥባት ይችላሉ የሚል ብሎ ይሄው ዜናውን ገብታችሁ ሰውየው ስሙ እንደውም ይሄው ዶክተር ኢዛት አቲያ of Egypt's Al-Zahar University said it offered a way around segregation of the sex at work ብሎ ይሄው ዜናው የወጣው በደንብ ገብታችሁ ማንበብ ትችላላችሁ። ሰውየው ይሄ ነው ዶክተር ኢዛት አቲያ የአልዛሃር ዩኒቨርሲቲ የሀዲስ ዲፓርትመንት ኃላፊ የነበረ ሰው ነው። እንዲያውም በነገራችን ላይ አሁንም ይሁን አይሁን አላውቅም። የሀዲስ ዲፓርትመንት እና እነዚህ ሀዲስ ላይ ተመስርቶ ነው ይህንን ፈትዋ ያወጣው። ጡት ታጥባ አብራ የምትሰራቸውን ወንዶች ጡት ታጥባ ካጠባች እነሱ ሀራም ይሆናሉ። ስለዚህ ፀጉሯን ፈታ መቀመጥ ትችላለች ብሎ ማለት ነው። ይኸው ገብታችሁ ማንበብ ትችላላችሁ። ቢቢሲ ላይ ወጣ ነው ይሄ። ኦኬ እናመሰግናለን። አሁን ይሄ ይመለከተን በመጀመሪያ ደረጃ ኦኬ ችግር የለውም። እሺ ዋናው ፖይንታችን ኢላሂ በመጀመሪያ ደግሞ ሐዲሱ ሶሂህ ነው ወይስ ዶኢፍ የሚለውን ማየት ፈልጋለሁ። እንደገና ከታች ያሉት ኮሜንቶች እንዲያነቡ በአማርኛ አድርጉላቸው። እየቀጠፋችሁ ነው። እሺ ቴንክ ዩ። ያ ለዚህ ነው ቅድም ያልኩሽ። እኔም ዋና ፖይንታችን እኛ ዜናው ላይ አይደለም፣ ምክንያቱም ነብዩ ስለተናገረው ሳሂህ ሙስሊም ላይ ያለ ነው። በጣም ብዙ ቦታ ነው ሀዲሱ ያለው። ሳሂህ ነው አሳያት እና ወደ አማርኛም ተርጉመው፣ አረብኛውንም ከፈለግሽው እንግሊዝኛውን ከፈለግሽው ይተርጎም ካልሽም ደግሞ ይተረጎምልሻል። ያው ሳሂህ ሙስሊም አንድ ቦታ አይደለም ያለው። በቃኝ እስክትይ መረጃውን ሰጥሻለን። ሳሂህ እኔ በራሴ ማንበብ ፈልጋለሁ። ኦኬ የትኛው ይሆንልሽ? አረብኛው እንግሊዝኛው? አረብኛው ይሆንልሽ? እንግሊዝኛው? አማርኛ አድርጉልኝ። ኦኬ አድርግላት። ሀዲሳችሁን አስተርጉሙ። ኦኬ እሺ። ይህንን ነገር አያውቁትም። የሆነ ሰዓት ገብቼም እንደዚሁ የተወሰነ ሲወዛገቡበት አየሁ። የሆነ አብዱ ነበር። አብዱ ከመጣ ቆይ እሱ ብቻ ነው የሚያውቀው። ምን ችግር አለው? ይጥባ ብሏል እሱ ብቻ። የዛሬ ኦልሞስት 8 ወር 9 ወር አካባቢ ካስታወሳችሁ ገብቼበት ነበር። ሌሎቹ እንደውም አንደኛው እንደውም ተጣሉ ካስታወሳችሁ፣ ቤቴ ውስጥ ሚስቴን ላስጠባ እንዴ ሞቼ ነው በህይወት እያለ አታስታውሱ? ቤቴ ውስጥ አንዴ እና አለ እኮ ይለዋል። በአካል እቀበልም ይሄንን እንዴ ይሄ እኮ እስልምናን እኮ መካድ ነው ካልተቀበልክ ነብዩ ያመጣውን የሰጠህን ትእዛዝ ሲለው አልሰማም አለ። አንተ ታጠባለህ ይለዋል። ግድ እኮ ነው ነብዩ ብሏል ይለዋል። እኔ አልሰማም። እንዴት ረሳችሁት? እሱን እንትን ትዝ አይለኝም። የዛሬ 8 ወር ነው አካባቢ ላይ ሜቢ ጥሩ ትራንስሌት አላደረገውም፣ ግን እስኪ ሀሳቡን ካገኘችው
ጥሩ አያደርገውም። ጥሩ ትራንስሌት አያደርገውም። እፎይ ቀንሰ ተርጉም እንትን በለው ሲበዛበት ነው ጎግል እንትን እውነታዊ ነገር አውጣ። እውነታዊ ምንድን ነው? ጡት ማጥባት የሚለውን አጭሩን አዲስ ተርጉምላ ሳሂህ ሙስሊም ላይ ያለውን የኛውን ሳይሆን ያንኛውን። ይሄንኛው የሳሊም ታሪክ ሙሉ ስለሆነ ትንሽኛው አዲስ አለች አለ ጡት ማጥባት 10 ጊዜ ነብዩ ፈቅዶ ነበር። ከዛ 5 ጊዜ ድረስ አጥቡ የሚለውን ማለት ነው። ከዛ የጠፋበት በነገራችን ላይ እንትንም እኮ አንድ ቪዲዮ ይሄ አፍሪካ ቲቪ ላይ ፈትዋ የሚሰጠው አንድ ቪዲዮ አይተን የለ አንዲት ሴት ደውላ ባሌ ጡቴን ይመጠምጣልና ግን ኤግዛክትሊ ግን የጠየቀችው ችግር አለው ወይንስ የለውም ስትል እኮ የሰውየው ምላሽ ምንድን ነው? ወተት ይወጣዋል ወይ አሏት። አይ ወተት አይወጣውም ስትለት ችግር የለም ችግር የሚኖረው ወተት የሚወጣው ከሆነ ነው። ወተት ከወጣው ሐራም ያደርገዋል ትዳርን የሚል ሻፊዮች ይህንን ስለሚከተሉ ነው። በነገራችን ላይ ነካሾች ብሎ ነው ያለው መጥባትን በቅዱስ ቁርአን ውስጥ 10 ግልጽ ጡት ነካሾች እና ከዚያም 5 ጥርት ያሉ የሚጠቡት ተወረደ። ስንት ጊዜ አስቀድመው ወረደው? በቁርአን ውስጥ ስንት ጊዜ አጥቡ የሚል ነው? 10 ጊዜ አጥቡ። በኋላ ግን 10ሩ ጊዜ ወደ ስንት ተሻረ? ሄደህ ሰንበዲ ከወደድካት ጋብቻው ሐራም እንዲሆንብህ ባለትዳር ከሆነች 10 ጊዜ ነበር ሄደህ ጡቷን የምጠባው። በኋላ ወደ ስንት ተቀነሰ? 5 ጊዜ እንድታጠባ ማለት ነው። 5 ጊዜ ማጥባት። ሌላውስ ሶሂህ ይሁን ضعيف ይሁን ካላመጣን አሳያት፣ ግሬዱን አሳያት። ሳሂህ ነው እንዳለ። ይህንን ጠይቂና ዳኢፍ ነው ካሉሽ ነይና ንገሪኝ። አዋርጅን አንድ ቦታ አይደለም በጣም ብዙ ቦታ ነው አዲሱ ያለው። ደሞስ ኦተንቲክ ነው፣ ሳሂህ ሙስሊም ነው። የሳሊምንም አሳያት፣ እሱ ሐሰን ነው። የሌሎቹንም አሳያት፣ ሳሂህ ናቸው። የሳሊምማ ራሱ ሙስሊም ላይ አለ እኮ አሳያት። እሱ ነው ሳሂህ ሙስሊም ላይ አለ፣ ሳሂህ ሙስሊም ላይም አለ፣ እንትን ኢብን ላይ አለ። ብዙ ቦታ ላይ ነው ያለው። ይሄ እኮ ሐዲስ ላይ በጣም ብዙ ዘገባዎች ሙተዋቲር በሆነ ዘገባ ነው የተቀመጠው። ምንም ጥርጥር በሌለበት ሁኔታ። በእርግጥ እንደዚህ አይነት ነገር ምንድነው ግን መስጊድ አያስተምሯቸውም። አሁን ይህን እንደዚህ አይነት ነገሮችን ትንሽ ለአእምሮ መቀበል የሚከብዱ ነገሮችን አያስተምሯቸውም። ለዛ ነው። ምን አልሽኝ? ዘጋቢው ማለት አይሻ ነች ብዛት የዘገበችው ይሄንን። ከዚህ ጋር በተያያዘ ከአይሻ ውጭ የዘገበው አለ እንዴ? አብዛኛውን አይሻ ነች ይሄንን የዘገበችው። ማሳያት አሰጋላት። አይሻ መጀመሪያ እስከ መጨረሻው ብታሳይኝ አሪፍ ነው። ያው አይሻ ይሄው። እሺ አይሻ ያላ ሰላም በሷ ላይ ይሁንና እንዳስተላለፈችው ብሎ ይጀምራል። ሳሊም የአቡ ሁደይፋ ነፃ የወጣው ባሪያ ኦኬ። አረብኛ ትችላለሽ ኢላሂ? አዎ አረብኛ ማርገላበት አረብኛ በማካቻልሽ ምን ችግር አለው እንዴ? ይሄው አንብቢ። ይታያል ላይ ያዳም ብሽ ኦኬ። እሺን ከፍ አድርገው። ይሄን ስለ ኢስሐቅና ስለ መሐመድ ስለ ጡት መጥባት ነው። ቀጥይ አንብቢ። ቀጥይ። ሜቢ ተራኪዎቹ ጋር ነሽ ያለሽው መሰለኝ አንቺ።
አሁን አንተ እያወራህ ያለኸውና ሐዲሱ የሚለው በሱ ይሄ ምን ይላል? መጀመሪያ አንብቢው እስኪ ጮክ ብለሽ ይሄን ቃላቶቹን እያነበብሽ ተርጉሚያቸው። ሜቢ ካልቻልሽ ችግር የለውም ሌሎች ወንድሞች ሊያግዙሽ ይችላሉ። የግድ የማንችለውን ነገር እንችላለን። አይሻ ከሚለው ጀምረሽ አንብቢ። ላይ ወይም ይችሉ ካሉ ያንብቡላት። በቃ ማና አይሻ ስላለን የዚህ ሁሉ ምንድን ነው የምትይው? ኧረ እሷ ዕቃ እያጠበች ነው። እፎይ በእናትህ ዝም ብላ ነው እያነበበች አይደለም። አክቹዋሊ ሙሐመድ ታነባለህ? አይ እሺ አና ሸተ ተይዞ ነው የመጣው ይሄ ሐዲስ አንሳሊማን አነሳሊማን መውላ አቢ ሁዘይፈተ ሳሊም የሚባለው መውላ አቢ ሁዘይፋ የሁዘይፋ ባሪያ የሆነው ማለት ነው። ካነማ አቢ ሁዘይፈተ አቢ ሁዘይፋ ጋር ነበረ። ወአህሊሂ ቤተሰቦችም ጋር ነበር። ፊ በይቲሂም በእነሱ ቤት መማ ሳሊም መውላ አቢ ሁዘይፈተ የአቢ ሁዘይፋ ባሪያ የሆነው ሰውዬ ማለት ነው። ካነማ አቢ ሁዘይፈተ አቢ ሁዘይፋ ጋር ነበረ። ወአህሊሂ ቤተሰቦቹ ጋር ነበር። ፊ ቤቲሂ የቤቱ ውስጥ ፈአተት ያኔ እሱን አመጣቸው። ታኒ ቢንተሃ ሱሀይልን ለማለት ፈልጎ ነው። እጅህን ትንስ ወደ ላይ አድርግልኝ። ፈቃለት ኢነ ሳሊም ያኒ እብነተ ሱሀይል የሱሀይል ልጅ ማለት ነው። አነቢ ሰለላሁ ዐለይሂ ወሰለም ፈቃለት አለችው ኢነ ሳሊመን ቀድ በለገ በእርግጥ እኮ ይሄ ሳሊም ደርሷል። ቀድ በለገ ደርሷል። ማ የብሉጉ ሪጃለ ወንዶች እንደሚደርሱት ማለት ነው። አቅል አቅማዳ ደርሷል ማለት ነው። ወአቀለ ማአቀሉ እነሱም ደግሞ የሚረዱትን አቅማዳ የደረሱትን ያህል ደርሷል ማለት ነው። ወኢነሁ የድኹሉ አለይና በእኛ ላይ እኮ ይገባልናል። ወኢኒ አዙኑ ይሄ ማለት እኛ ላይ ለምሳሌ ሙሐጅብ ሳንሆን ፊቶቻችን ሳንሸፈን ህፃን ልጅ ነው ብለንስ ዛሬ ይዘነው ነበረ። ነገር ግን አሁን ላይ ትልቅ ሆኖ ያው 15 ዓመት አቅማዳ ደርሷል። ይሄ ሰውዬ መንጅ ማያት ጀምሯል ማለት ነው። ይሄ ልጅ እዛ ድረስ ዲካ ድረስ ስለደረሰ በእኛ ላይ ምንም ልብስም ሳንለብስ ይሄ ማለት ጅልባብ ሳንለብስ ይገባብናል። የብሉጉ ሪጃለ ወአቀለ ማዕቀለ ወኢነሁ የድኹሉ አለይና ወኢኒ አዙኑ አነ ፊ ነፍሲ አቢ ሁዘይፈተ ምን ዛሊከ ሸይኡን በአቡ ሁዘይፋ ዘንድ የሆነ ነገር አገኝበታለሁ። ይሄ ማለት የሆነ ነገር የመጥላት ነገር ማለት ነው። ይሄ ሰው ይሄ ልጅ እኮ አቅማዳ ደርሷል የሚለው ማለት ነው። ፈቃለ አለ ለሃ ነብዩ ሰለላሁ ዐለይሂ ወሰለም ለነብያችን ሰለላሁ ዐለይሂ ወሰለም እየነገራቻቸው ማለት ነው። እንዴት ነው ማረገው? ይሄ ልጅ እኔ አጥብቼዋለሁ ለማለት ነው። እኔ ጋር መጥቷል ለማለት ነው። አርዲሂ አጥቢው ታሩሚ አለይሂ በአንቺ ላይ ሐራም ይሆን በቃ ሐራም ይሆናል። እሱ አንቺ ያለው ማለት ነው። ባቱ ሐራም ይሆናል። ወይዘሃቢ ለዚ ፊ ነፍሲ አቢ ሁዘይፋ አቢ ሁዘይፋ ዘንድ ያለው ነፍሱ ዘንድ ሐራም ይሆንበሻል። ይሄ ሸኩ ይወገዳል። ገባ? ይሄ ልጅ ከ2 ዓመት በላይ ሆኖታል። ገባ? እየተረዳችሁ ነው ማለት አቅመ አዳም ደርሷል አይደለ? አቅመ አዳም ደርሷል። ፎይ ሚዩት ነው። አቅመ አዳም ደርሷል። ወንዶች የሚሰማቸውን ስሜት ይሰማዋል ያ ልጅ አይደል? አይደለም፣ እንደዛ አይደለም። ወንዶች የሚሰማቸውን ስሜት ይሰማዋል ደርሷል ማለት ነው። አርዲሂ አጥቢው
ታህሩሚ አለይሂ አንቺን ማግባት እሱ ይሄ ልጅ አድጎ በኋላ ላይ አንቺን ለማግባት ሐራም ትሆንበታለሽ። አድጓል አላደገም? ወይ ሰሃቢ ልጁ አድጓል አላደገም? ወይቱ ልጁማ ቢያድግ እኮ ማለት ነው ይሄ እንዲካይ ደርስም ነበረ። ገባ እሱ ለምን ታጠበዋለች? መሐመድ ልጁ ጦርነት ሄዶ የተዋጋ ነው። ጦርነት ሄዶ የተዋጋ ነው። ሕፃን ልጅ አይደለም። ሰው አጥቢው ያላት ለምን ወይ ጉርምስና ላይ ደርሷል አይደለ? አመል ልጅ ነው። ወብሳ ተረጋጋ። ቆይ ስለዚህ ምንድን ነው ያለው? ጋብቻው ሐራም እንዲሆንብሽ አጥቢው ነው ያላት አይደለ? እንዴት አጠባዋለሁኝ? ትልቅ እኮ ነው ትላለች። እሷም እኮ መልስልኝማ ትንሽ መልስ ግደለህም አብሽር። እኔ ተፍሲሩ ላይ እንትን አላልኩልህም። ወይዛበ الذي في نفس ابي حذيفه ዘንድ ያለው ጥርጣሬ ይወገዳል። የሚወገደው ምንድነው? እሱ በሐራምነቱ ይወገዳል። ለምንድን ነው የሚወገደው? ይሄ ልጅ የሆነ ስሜት ተሰምቶት ወደ ሐራም ነገር ይገፋፋዋል የማለት ነገር እንዳይሰማው የሆነ ስሜት እንዳይሰማው ገባ ያ ነገር ይወገዳል። ሸኩ ልክ እንደ ልጅ ምን ስታደርገው አሁን ለምሳሌ እናትና ልጅ አንድ ቤት ቢሆኑ ቋዳምታ ሰውየው ልጅ ነው። ጦርነትም ሄዶ የመጣ ነው። አክቹዋሊ ሰሊም አሁን ዋናው ፖይንታችን የሰሊምና ሁዴይፋ ፖይንቱ ሳይሆን የመሐመድ ትዕዛዝ ነው አጥቡ የሚለው ማለት ነው። ይህን ያለበት ምክንያት የተደበረበት ምክንያት አለ። ተደብሯል አይደለ? ሲገባና ሲወጣ በሚያየው ነገር ደስተኛ አይደለም አይደለ? ጦርነት ሄዶ የተሳተፈ ነው። ልጨርስልህ። ጦርነት ሄዶ የሚሳተፉት በእስልምና ደግሞ ለአቅመ አዳም የደረሱ ናቸው አይደለ? ልጨርስልህ። ጦርነት ሄዶ የሚሳተፉ ለአቅመ አዳም የደረሱ ናቸው፣ ህጻናት ናቸው? ምን ጦርነት የሚሳተፉት ህጻናት ናቸው ወይንስ ለአቅመ አዳም የደረሱ? አሁን ልጨርስልህ፣ እዛው ላይ አድርገውና ልጨርስልህ። ለምን ታቋርጣለህ? እኔ ብዙ ጊዜ እያየሁ ነው። እፎይ አንዴ እኔ ገብቼ ስናገር ማለት ነው ብዙ ጊዜ ታቋርጠኛለህ። አይ ነው አላቋረጥኩም። በአንተ ሀሳብ አልስማማም መጀመሪያ። ኦኬ፣ ስለዚህ አዲሱን አትቀበለው። ጦርነት ሄዶ የተሳተፈ ነው ይላል። ጦርነት ሄዶ የመጣ አካል። ስለዚህ ጦርነት ሄዶ ነው የመጣው ልጁ፣ ህፃን ልጅ አይደለም፣ ትልቅ ሰው ነው። ስለዚህ ያንን ጦርነት ተጦር ሜዳ የመጣን ሰውዬ ጡትሽን አጥቢው አላት አይደለ? አሁን ሀዲሱን እስርህ ላይ ትንሽ ከፍ አድርግልኝ አባ። መጥልሽ ትንሽ በቃ እስርህ ላይ አንዴ ይኸው ትንሽ ወደ ታች አድርግልኝ። ወይት ላይ ነው እዚህ ላይ ጦርነት ላይ ነው የሚለው። አንብብ ዝቅ አድርግለት። ጦርነቱ የሚለው ወይ ላይ ነው ጦርነት ያልከው። ቀጥል፣ ዝቅ በልና ዝቅ አድርገው። ቀጥለው ወይት ላይ ኦኬ፣ ቀጥል። እሺ አብበው። ከስር ያለው ምንድን ነው የሚለው? ቃላት ከሚለው ጀምራ አንብበው። እኔ እኮ ነግሬሃለሁ እኮ ልጨርስልህ ብለሃለሁኝ እኮ። አንብብና ቀጥል። ተርጉማ ቅድሚያ። እሺ አጥቢው ቃለት ወከይፈ አርዲዑሁ እንደተጠበዋለሁ ወህወ ረጁሉን ከቢሩን እሱ ትልቅ ሰው ሆኖ ወተበሰመ ነቢያን ሰለላሁ ዐለይሂ ወሰለም ሳቃሉ ረሱላህ ሰለላሁ ዐለይሂ ወሰለም ወቃለ ቀድ አሊምቱ አነሁ ረጁሉን ከቢር እሱ ትልቅ ሰው እንደሆነ አውቃለሁ። ዛደ ዑምሩን ፊ ሐዲሲሂ በትልቅ ሰው በመሆኑ
እድሜውን ስለገፋ አውቃለሁ አሉ። ወካነ ቀድ ሸሂደ በድር በእርግጥም በድሮች ዘንድ የተከተታሉት ነው። ወፊ ሪዋየቲ ኢብኑ አቢ ዑመር ፈዳሂካ ረሱላህ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ሳቁ። ይሄ ሰውዬ ማለት ነው። ይሄ ሰውዬ ቆይ መሐመድ አንዴ ተራውናል። ችግሩ ምንድነው? ምንም ችግር የለውም። እኔን ስለሚደግፈኝ አንደኛ ትልቅ ሰው መሆኑን ራስህ ደጋግመህ ኮንፈርም አደረክልን። ሁለተኛ የበድር ጦርነት ላይ የተሳተፈ መሆኑን ራስህ ኮንፈርም አደረክልን። የለም ያልከውን ራስህ አንብበህ ነገርከን። ሰውየው ምንድነው? ትልቅ ሰው ነው። ጦርነት ላይ ሄዶ ተሳትፎ የመጣ ነው። ይህን ሰውዬ ነው አጥቢው ያላት። ስለዚህ አሁን ዋና ፖይንታችን እኛ ምንድነው እሱ ሶሪ እፎይ፣ እዚህ ጋር አንድ ነገር ብቻ ልጨምር ከተናገርካቸው ውስጥ መሐመድ ቁርአንን መማር ካለባችሁ ተማሩ ብሎ ከተናገራቸው 4 ሰዎች መካከል ይሄ ጡት እንዲጠባ የታዘዘው ሰውዬ ነው። በነገራችን ላይ ሳሊም ማለት 4 ሰዎች መሐመድ ጠቅሷል። የመጀመሪያው አብደላህ ኢብን መስዑድ ነው። ሁለተኛው ኡበይ ኢብን ከዓብ ነው። ሶስተኛው ሳሊም ይሄኛው ጡት ጠቢው ነው። አራተኛው ሙዓዝ የሚባላቸው ይሄ ትልቅ ሰው ነው። ቁርአንን አስተማሪ ነው። ሁላ ቁርአንን አስተማሪ የነበረ ሰውዬ ነው ጡት እንዲጠባ የታዘዘው። እሱንም ሜንሽን ለማድረግ ነው። ቀጥል እና የጠባውን ቁርአን የታደረገው አሁን ኦኬ። መሐመድ አሁን ማይክን አንሳና ይሰማል። መሐመድ እዚህ ላይ አሁን ምኑ ነው ግራ ያጋባ? እኔ እኮ ከየትኛው አንጻር ልመልስልህ? ምንም ግራ አላጋባኝም። ኦኬ ነብይ በቃ ስለማጥባት ህግ እንደሰጠ ታውቃለህ፣ አስተምሮ እንዳለ ታውቃለህ። በእስልምናው አይደለ 10 ጊዜ ማጥባት፣ ከዛ 10 ጊዜ ወደ 5 ጊዜ ተሽሯል አለ። ይሄ ሳሊም በተግባር የመጣው ነው። ይሄ ችግር የለውም። ይሄ ችግር የለውም፣ እንለፈው። እሱ በተግባር የተገበረው ስለሆነ አሁን ዋና ፖይንታችን ይሄ በተግባር የተተገበረው አስቀድሞ ቁርአን ወርዷል አይደለ? ያ ቁርአን የወረደው እኮ ልንገርህ፣ ይሄ ቁርአን ወርዷል የተባለው ማለት ነው ቁርአን ላይ የተጻፈ መንሱኽ ነው። አንደኛ ነገር ገባ፣ ህግጋቱ ይቀራል፣ ህግጋቱ ይቀራል። ነገር ግን ቁርአኑ ላይ ተሽሯል አይጻፍም። መሐመድ ችግር የለውም። ስለዚህ ቁርአን ላይ ታዞ ነበር ማለት ነው አስቀድሞ አይደለ? ያ መንሱኽ ተደርጓል። ነስከና ታውቃለህ? ቆይ እዛ ላይ ከመሄዳችን በፊት ቅድሚያ ታዞ ነበር አይደለ? ያ ቅድሚያ ታዟል እኮ። ነገር ግን መንሱኽ ተደርጓል። አይ ችግር የለውም። ስንት ነበር የሚጠባው? አባዬ ይኸው ይሄ ሰውዬ ማለት ነው ሰውየውን ጋብቻን ሐራም ለማድረግ ስንቴ ነበር የሚጠባው? በመጀመሪያ አላህ ስንት ያጥቡ ብሎ ነው ያዘዘው ለሙሐመድ? ያ መንሱኽ ተደርጓል እኮ አልኩህ። ፕሊስ የጠየኩ መልስ። ስንቴ የሚጠባው ነው መንሱኽ የተደረገው? እሺ ኧረ አላህ አንደኛ ነገር እኮ መንሱኽ ተደርጓል ስልህ ማውራት የለብንም እያልኩ ነው። ስንቴ ነበረ የሚጠባው? ኦኬ ቁርአንን አንብበሽ ሐዲስን አንብበሽ ሐዲስን አንብበሽ ቁርአኑን ክፈተው። ማውራት የለብንም ስለዛ እያልኩ እኮ ነው። አንብብ ሐዲስ ቁርአን ላይ ከርክ እንጦሮጦስ ትገባለህ። ቁርአን ላይ መንሱኽ ተደርጓል ካልክ ቁርአን ላይ የሚለው ምንድነው? እሱ ዝም ብሎ መንሱኽ ተደርጓል ብለህ የምታልፈው አይደለም። ቢጤዋ መምጣት አለባት። ቢጤዋን ጠይቀሃለሁ፣ በስንት ተሻረ ብዬ ጠይቀሃለሁ። ቁርአን ላይ ሽታውም የለም። እኔ ዝግጁ ነኝ። አብሽር ግድል ሐዲስን ትቀበላለህ አትቀበልም? ሁሉንም እቀበላለሁ። አንብብና እሺ ቀጥል። አረብኛውን አድርግለት። ቀጥል አንብብና ተርጉምልን። መሐመድ ቀጥል። ማውራት የለብንም የሚለው አያዋጣም። ምክንያቱም አይሻም ይሄንን ነገር ስላላለፈችው ማለት ነው። እናንተ ደግሞ የኡሙል ሙእሚን ተከታይ ስለሆናችሁ ይሄንን አንብብና ተርጉመህ ከዛ ሐሳባችንን መልስ። ያፍሩበታል መሰለኝ በነብያቸው ትእዛዝ። እኛ ምንም አናፍርም አባዬ፣ እኛ በትክክል ነው የምናውቀው።
ቀጥል፣ አሁን አንብብ። ወጥቶ አንብብ። ድምፅህን ከፍ አድርገዋ፣ እየተረጎምክልን እንደቀደሙ ፊት ለፊት ያለው ነው። አዎ እሺ በቃ ሐደሰና አብዱላህ ኢብኑ ሙሰለማ አይሻ ከሚለው ጀምረህ ሶስተኛው በደንብ አይታይም። አይሻ ከሚለው ጀምረህ አረ ሙሰለማ አይደለም የሚለው መስለማ ነው የሚለው። ቆይ አሁን ሐደሰና አብዱላህ ኢብኑ መስለመተ ነቢዩ عن مالك عن عبد الله ابن أبي بكر ابن محمد ابن عمرو ابن سلكين تنسل على بينه عند زهري حزمين عن عمرة بنت عبد الرحمن عن عائشة أنها قالت كان فيما أنزل الله عز وجل من قرآن عشر رضاعة يحرمنا ثم نسخنا نسخنا منسوخ تدرجال انا كو نقر ያለው እኮ መጀመሪያው ነው ተርጉመው ልቀጥል ተርጉመውና ትቀጥላለህ እሺ أنا عائشة كعائشة تيزو أنها قالت أسوالك كان فيما أنزل الله عز وجل أنها كأوردو تكونوا بفيت قرآن نبرة إننا نبو نبرة جابا برم بتردي إننا نبرة بسوم دمو إن سرابت نبرة نجر جن منسوخ تدرجال وجل من القرآن كقرآن وسط نبرة 10 رضاعة 10 ጥቢዎች ገባ አንዴ ተባል ሁለቴ እየተደረገ 10 ጥቢዎች ነበር يحرمنا ثم نسخنا يحرمنا حرام ያደርጋሉ እነዚህ ጥቢዎች حرام ያደርጋሉ ثم نسخنا ከዛም ነስخ ተደረጉ ገባ ከቁርአን እዚህ ላይ ነስخ ሲባል ቁርአኑ ላይ ከቁርአኑ ተነሱ ገባ እንዳይነበቡም ተደረጉ ይሄ ቁርአን ውስጥ የለም አሳይታለ ማለት ነው እንደዚህ የምትለው በቃ ክፍሉን ብቻ ቀጥታ አንተ እየፈለኩ ለነ እሺ ب50 በ5 معلوماتين يتوقع يهونو يحرمنا فتوفي النبي صلى الله عليه وسلم وهن مما يقرأنا من القرآن كقرآن وس كم ينببوت ናቸው እነዚህ ጎበስ ቢንጎ በስንት ተሻረ ቀጥል እናመሰግናለን በስንት ተሻረ 10 በስንት ተሻረ በ5 እነኚህ ደግሞ አምስቱ ምን ውስጥ የሚቀሩ ናቸው በ5 ምን ውስጥ የሚቀሩ ናቸው አለች አይሻ እናመሰግናለን አሁን ቁርአን ውስጥ አሳየን አይሻ ስቀራው የነበረውን ቁርአን ይሄን አሁን በ5 እንደተሻረ አሳየን መጀመሪያም እኮ እየነገርኩ ነበር እኮ አሁን አሳየን 10 በ5 ተሽሯል ቁርአን ውስጥ 5ቱን እንቀራለን ብላለ አሳየን 10 ተሽሯል 5ቱን አሳየን ልንገርህ አባይ መጀመሪያም እኮ እየነገርኩ ነበር በመጀመሪያም እየነገርከኝ ግን ተረት ነው አይደለም ቁርአን ለፍዝ ውስጥ አልገባም አይሻ ዋሽታለች ነው እኮ አላልኩህም ቁርአን ለፍዝ ውስጥ አልገባም ቁርአን ውስጥ አልገባም ይቅራአና ነው ያሉት ቁርአን ውስጥ እንቀራው ነበር ብላለች አላለችም These words were among what was recited in the Quran ይህ በቁርአን ቃል ውስጥ ነበር እንቀራው ነበር አይሻ የዋሸች ነው ክርስቲያን አንዴ ትልቁ ላይ አርገኝማ ተመለስ መሐመድ ክርስቲያን በነገራችን ላይ እንትን ጀመናይ ከአረብኛ ወደ አማርኛ በጣም ይሁን እንዴት እንደሚተረጉም ተመልከት እዛ ላይ ተርጉሞሽ ይሄው በቁርአን ውስጥ መጀመሪያ ቆይ አንዴ መሐመድ ተመልከት በቁርአን ውስጥ መጀመሪያ ከተወረደው መሐመድ እባክህ አንዴ ተመልከት ይሄው በቁርአን ውስጥ መጀመሪያ ከተወረዱ አንቀጾች መካከል 10 የታወቁ ጦት ማጥባቶች ጋብቻን እርም ያደርጋሉ የሚል ነበር
ከዚያም በ5 የታወቁ ጡት ማጥባቶች ተተኩ ወይንም ተሻሩ። 10ሩ በ5 ተሻረ ካለች በኋላ የአላህ መልእክተኛ ከዚህ ዓለም በሞት ሲለዩ እነዚህ 5ቱ ጡት ማጥባቶች በቁርአን ውስጥ ከሚነበቡት መካከል ነበሩ ይላል። ይሄው የት ውስጥ? በቁርአን ውስጥ ከሚነበቡት ውስጥ መካከል ነበሩ። ስለዚህ በቁርአን ውስጥ ነበረ እያለች ነው አይሻ እየዋሸች ነው ወይንስ ዛሬ ቁርአን ውስጥ አለ ይሄ ነገር? መሐመድ እኮ ነው ነፍሱ አልተቀመጠም ነበር፣ ስራውን ነበር የሚሰሩበት እንዴ። በቁርአን ውስጥ በቁርአን ውስጥ ከሚነበቡት መካከል ነበር እያለች አልነበረም ትለኛለህ እንዴ? ይኸው ልንገርህ፣ በቁርአን ውስጥ እኮ ይሄ ነበረ ሲባል ማለት ነው ተሽሯል። ነበረ እኮ ያለፈ ነገር ነው። መሐመድ ማንበብ ትችላለህ? ማንበብ ትችላለህ? እኔ አንብቤ እኮ ተረጎምኩልህ። መልካም። አይሻ ለችን ቃል በቃ ቆይ አዳምጥ። ቆይ የተነሰከው የትኛው ነው? 10ሩ ነው። 10 ጊዜ ማጥባቱ ነው፣ 5 ጊዜ ማጥባቱ አይደለም። ምክንያቱም በቀራ ላይ 106ኛዋ ላይ ምንድን ነው የሚለው? ሲነሰክ አንድ ነገር ወይም ቢጤዋን ያመጣል ወይንም የተሻለችን ያመጣል። አይደለ አይደለ መሐመድ? ያኮ እሺ ማነስህ ቢአየቲን አውኑን ሲሃ እኮ ነው ያለው። ይኸው አውኑን ሲሃ እኮ አልክ አንተ ለነፍስህ እንኳን አውኑን ሲሃ የሚለው እኮ ማስረሳትን እኮ ነው። ዋይ እኮ ካስረሳው በኋላ ነው የሚነስከው እንትን የሚለው። ኤኒዌይስ አንገዝን ብንለውጥ እሷንም ብናስረሳ ቢጤዋን ወይም የተሻለችዋን እናመጣለን ነው። ወይም ቢጤዋን ነው የሚያመጣው ወይም የተሻለችውን ነው የሚያመጣው። ይህንኛው ጉዳይ ላይ ግን አይሻ ምንድን አለችው? ሙሐመድ እስከ ሞተ ድረስ በቁርአን ውስጥ ነበር ካለች፣ ሙሐመድ ከሞተ በኋላ ተነሰከ ካልከን እንስቅባለን። ከሙሐመድ በኋላ የአቡበከር የተዋጋው ያ ሙሰሊማ የሚባለው እውነተኛ ነቢይ እሱ ነስኮት ይሆናል። ምክንያቱም በቁርአን ውስጥ ሙሐመድ እስከሞተበት ድረስ ከተባለ ከሙሐመድ በኋላ ሪቪሌሽን መጥቶ ሌላ ካላጠፋው በስተቀር ሌላ ሰንበዲ ነቢይ ሆኖ ቁርአንን ካልጨመረ በስተቀር ሊያጠፋው አይችልም። እስከ ሙሐመድ ድረስ ግን ምን ነበረ? አስቀድሞ 10 ጊዜ ነበር የሚጠባው። ከ10 ጊዜ ወደ ስንት ተሻራለች? ወደ 5። ይሄም በቁርአን ውስጥ ነበር፣ እንቀራውም ነበር። በሚያሳዝን ሁኔታ ሙሐመድ የሞተ ዕለት በግ መታ ነው የበላችሁ። በግ መጣች በላችሁ። እሱና መሰረት የአይሻን ሐዲስ አንድ ሰንተ ቁጥሩን ንገረኝና ቁጥሩን ንገረኝ። አሁን የአይሻን ሐዲስ ይቅርታና ኦኬ ይሄው 1452 ላይ ያለልህ ይሄው ሳሂህ ሙስሊም። እሺ ምን ከሚለው ቆይ አንዴ ወደዛ ዙርልኝ። ምን ሐዲሱ ይሄው ሳሂህ ሙስሊም 1452 አቦደናደሩ ኦብሳ ሚስትህን ያው ልጠበቅ አድርግ። አይ ደናደሩ የምትለው ግን አለ በመጨረሻ እዚህ ላይ። ኧረ ብሮ ምንም ብሎ ነገር የለም። ደናደሩ ግን አዟል ነብይ። ትክክል አይደለም። ኧረ ትክክል አይደለም። ለአረቦቹ እዛው የሚሰራ እንጂ ኢቭን አሁን ሙሐመድ እየተከራከረ ነው ያለው። አይ አሁን ተሽሯል ምናምን እያለ ነው። ውጪስ በነብዩ ጊዜ ራሱ ብትኖር ትቀበለዋለህ? ይሄን ሚስትህን ሰንበዲ መጥቶ ሲጠባ? ኧረ ሳክስ ነው ስለ እንደዛ አይደለም። በጊዜው ግን ነገር አታዙ። ይሄ ሰውዬ በእድሜ ገፍቷል። ገባህ? በእድሜ በጣም ይሄዷል። ፕሊስ መሐመድ ገፋ አልገፋ አይደለም ፖይንታችን። እኛ አሁን በእድሜ ገፋ አልገፋ ሚስቴን ሰንበዲ መጥቶ በእሳት ላይ ቤንዝል እንደማርከፍከፍ ነው። ሚስቴን ተመኛት። ሚስቴን ተመኝቷት ጭራሽ እናና ጡቷን ጥባ መፍትሄ ማነው ተመኛት ያለው? እዚህ ላይ ቆይ አንተ ነህ አዳምጥ።
ምክንያቱም ጋብቻ ሐራም የሚደረግበት ሜትር ምንድነው? ሶሪ እፎይ አይ መሐመድ ባይመኛት ጋብቻ ሐራም ለማድረግ አጥቡ የሚል ህግ ይመጣ ነበር እንዴ? ሳይመኛት ነው እንዴ ሊያገባት የሚፈልገው? እዚህ ላይ ተመኛት የሚል ነገር የለም። አይ እናንተ ሙስሊም ወንዶች ወይ አዳምጥ። ጋብቻ ሐራም የሚሆነው ምክንያቱም ልታገባት ሳትመኛት ምጠላትን ሴት ነው እንዴ ምጠባው? ምጠላ ከሆነ ስለማጥባት ምን አስወራ? ተሷ ጋር ጋብቻው ሐራም እንዲሆንብህ ለምን ይባላል? ካልተመኛት ማፈልጋ ከሆነ አስቀድሞኑ ለምን ጡቷን ትጠባል? እንደዛማ ከሆነ ማፈልጋ ከሆነ ፕሊዝ ማፈልጋ ከሆነ ዘወር ሙስሊም ሴቶችን ስጠባ ልኖር ነው። ይሄ ለዶሩራ ነው። ገባህ? ዶሩራ ታውቃለህ? ምንድነው ዶሩራ? ገባህ? ሰውየው አልገባኝም፣ አይገባኝም። ሰውየው ማለት ነው አቅሙ በጣም ገፍቷል። የምኑ አቅም? ኦኬ የምታጠባው ጥንካሬ እንዲሆን ነው። አሃ ምግብ መብላት አቁሞ ነበር፣ ጥርስ የለውም ነበረ። አዝናለት ነው ጡት እያጠባችሁ ያለችው። አንተ ፍትሃዊ ነህ በጣም በጣም ስላረጀ ትልቅ ሰው ስለሆነ አቅም ስላነሰው አለች ጡት እያጠባችሁ ነው ባቢ እያለች የ60 ዓመት ሽማግሌ ምናምን እያጠባች ነው። ባሏ እየደበረው ነበረ። አቅም ስላነሰው ጡት የላጥበው እስልምና መሐመድ እንግዲህ ቆይ መሐመድ ምናልባት መስጊድ ውስጥ አንተ አያችሁ የነቢያችን ያደረገውን ነገር የዋህነቱን ተብላችሁ ተምራችሁት ሊሆን ይችላል። ግን እንደዛ አይደለም ጭራሽ የሚለው በጣም ስትዋሽ የባሰ ከዚህ ማለት ነው። ወላሂ ብዙ ነገር ይዘንብን ያለፍነው ገባ። እነዛን ተጠይቃለህ ብለህ ነበር እንትን ያጠበቁ ግን አጨማለከው ጭራሽ መሐመድ ጥሩ ነገር ዘን አለፍን ብለህ እኮ ኖ አቅም ስለሌለው አዳም ጦር ሜዳ ሄዶ መጣ እየተባልክ አዳም ሊስን ከጦር ሜዳ የመጣን ሰውዬ አቅም ስላሌለው ጡት ያጠባችሁ አቅም ስለሌለው አቅም እንዲሆነው ነው ምናምን ነገር እንደዛ ሚል ሽታውም የለም። ባይዘ ዳኢፍ ሐዲስ ራሱ አታመጣም። እንኳን ሳሂህ ቻሌንጅ አደርጋለሁ መሐመድ ዳኢፍ ሐዲስ አታመጣም። አንተ ያልከው ታመጣለህ፣ ከፍ አድርገው። ዳኢፍ ሐዲስ ካመጣህ እኔ ሶሪ እልሃለሁ። አርጅቶ አቅማቶ ወይንም ደግሞ አቅም እንዲሆነው ነው ጡት ያጠባችሁ ብላል። ዳኢፍ ሐዲስ አንተ አቀበልሃለሁ እኔ ዋይድ ቆይ አንዴ የጠበቀኝ ለምሳሌ አንተ ሁሉ ጊዜ ማለት ነው ሁሉ ጊዜ ማለት ነው ሐሳቦችን ተቀያይራለህ። እኔን ተወኝ። እኔ መውቀሱ እኔን አኪዩዝ ማድረጉን ተውና ዳኢፍ ሐዲስ እንኳን አንተ እንዳልከው ከሆነ ማስረጃ አንተ እንኳን ሰሂህ የሆነ ሐዲስ ልንገርህ። ይሄ እኮ መውቀስ አይደለም። ነገር ግን ሁሉ ጊዜ ማለት ነው እኔን ተወኝ ሁል ጊዜ ምናምን ብለህ ለማምለጥ አትሞክር። አሊያም ሶሪ በልና ወደ ሌሎች እንለፍ። እሺ ጠብቀኝ። ጋይድ ችግር የለም። ኤኒዌይስ ምንድነው ዋና ፖይንታችን? እንዴት ትጠባ አልጠባ ምናምን የሚለው አይደለም ፖይንታችን። እኛ በመሐመድ ጊዜ ግን ይሄ ቁርአን ነበረ። አይሻ እንደተናገረችው እንቀራውም ነበር፣ በቁርአን ውስጥ ነበር። ከ200 በላይ አያዎች ናቸው የጠፉት። ከዚህ ጋር በተያያዘ የሉም። አሁን ከ200 በላይ የሉ። ከዛ ውስጥ አንዱ ጡት ማጥባት ነው። ሌላኛው ወግሮ መግደል ማለትም ሁለት የዘሞቱ ሁለት ያገቡ ሰዎች ዝሙት ቢሰሩ ተወግረው ይገደላሉ። የለም ህጉ አሁን በቁርአን ውስጥ ይሄ ከጠፉት ውስጥ ነው። መሐመድ የሞተለታ ጉድ ጉድ ሲሉ አይሻ ነች ያለችው እኔ አይደለሁም ያልኩት። ሜቢ ሐዲሱን አንዴ ክፈተው ክርስቲያን። ለማዳ በግ መጣች በላችሁ። ያቺ በግ ባለውለታ ነች ለብዙ ሙስሊም ወንዶች። አዳሜ ሰው ሚስት እየጠባችሁ ትተላለቁ ነበረ ወይንስ የነብያችሁን ሱና ታክብራችሁ ችግር የለውም ይጥማ እያላችሁ ታልፋላችሁ? ያው በግ ነው መታበያ ያላችሁ። አንቦ ኦኬ the verse of stoning አይሻ ነች የተናገረችው። the verse of stoning and breastfeeding an adult 10 times was revealed 10 ጊዜ ወጣቶችን ጡት ማጥባት የሚለው
አንቀጽ ቁርአን ውስጥ ወርዶ ነበረ አለች። and the paper was with me under my pillow ወረቀቱ ከትራሴ ስር ከኔ ጋር ነበረ አለች አይሻ። when the messenger of Allah died የአላህ መልእክተኛ ሲሞት we were preoccupied with his days በሞቱ ምክንያት ተጣድፈን ነበረ። and at a time a Thames ship came in and ate it ከዛ በኋላ በዛ ሰዓት በግ መጣችና ወረቀቱን በላችሁ። ከዛ በኋላ ይህ የቁርአን ውስጥ የወረደው ወጣቶችን ጡት ማጥባትና በድንጋይ ወግሮ መግደል ዝሙት የሰሩትን የሚል አንቀጽ ከ114ቱ የቁርአን ምዕራፍ አንድ መስጠት የሚችል ሰው አለ? አንድ ከ10 ጊዜ ወደ 5 ጊዜ ጡት ማጥባት የተሻረበት 2 ያገቡ ደግሞ ዝሙት ከሰሩ ተወግረው ይገደላሉ የሚል ከቁርአን ውስጥ ሲያምጡ አሁን የዘሞተች ይገደላል ምናምን እንደዚህ አይ ቲንክ ሳውዲ ላይ ተገበራል ይመስለኛል። የለም ቁርአን ውስጥ ግን በጓ በልታዋለች። በመሐመድ ጊዜ ግን ነበረ፣ ቁርአን ነበር፣ ይቀራ ነበር። አሁን ሽታውም የለም። ጥያቄ አለኝ ከመሐመድ ሙስሊሙ ጋር ልጁ መሐመድ ጋር ጥያቄ አለኝ። ምንድን ነው ጥያቄ? መሐመድን ያሲር ከድር ቀጥል እስኪ አንተ መልሱ ላይ እናንተ ጋር መለፍለፍ ሳይሆን እሱ ግን ጥያቄ አለኝ። መልስ እስኪ እሱን መልስ። ኦኬ አንተ ይሄንን ጤናማ ነው ብለህ ታምናለህ? ይሄ ቁርአን ክፍልን ታውቀዋለህ? ለምናቸው ኤርፎን አስተካክል፣ አይሰማም። ድምፅ አይሰማም። አስተካክልና ነው ድምፅ አይሰማም። አስተካክል ድምፅ። አቡ ካሊድ ቀጥል። ሞሚና ወይ ደግሞ አቡ ካሊድ እንዴት ነህ? እፎይ ሰላም ብያለሁ። ለመጀመሪያ ጊዜ ነው የገባሁት። ሰላም አለይኩም ብያለሁ። ሙስሊሞች ክርስቲያኖች እንዴት ናችሁ? ሞሚና እባላለሁ። እፎይን ያው ዛሬ ገና ነው ያየሁ እንደዚህ ላይቭን ማለት ነው። ሪፖስት አድርጌልሃለሁ። በነገራችን ላይ እኔ የምለው ማለት ነው ያው ዛሬ እንኳን ዝም ብዬ ሰላም በድንገት ስለመጣው ብዙ ልተነትን አይደለም፣ ግን አንድ ነገር ልናገር። ይቅርታ ረሱል አለይሂ ሰላቱ ወሰላም የኛ ነብይ ተመምጣታቸው በፊት ነው ሴት ልጅ ከነ ህይወቷ ትቀበር ነበር ሳውዲ ማለት ነው። በፊት ያለ ነው የትንቢት የሚወራው። አሁን የተጣፈው እኔ አላምንበትም፣ እናንተ የጣፋችሁት ግን ይቅርታ። ሞሚና ታቸው ሳይመጡን አሁን እሱ እንተሳቸው መጥቶ ተረጋጋ። አላህ ነብይ ያረጋቸው። ሞሚና አይሻን ያገባት መሐመድ ከመምጣቱ በፊት ነው ወይንስ ከመጣ በኋላ? ለም አሁን እኮ ቅድም ሴት ተቀጥቅጣ ትገደል ነበር ብለሃል አይደለም? እንደዛ አይደለም። ሙት የሰራይ ትገደላለች። አንድ አዳምጪ። ተቀጥቅጦ ይገደሉ ነበር፣ እስከነ ህይወታቸው ይቀበሩ ነበር የሚለውን ማስተምሮ አመር የሚባል ነው ያስቀረው እስልምና ውስጥ። አመር የሚባለው ሰውዬ ሰዎች ሴቶች በስተነ ነፍሳቸው ይቀበሩ ነበር የሚል ታሪክ አለ። አትቅበሯቸው፣ እኔ ጋር አምጧቸው፣ እኔ ያሳድጋቸዋለሁ፣ ሲደርሱ ከፈለጋችሁ ተወስዱታላችሁ ብሎ ያለው አመር ነው፣ ሙሐመድ ሳይሆን። ነገር ግን ፎር ሴክ ኦፍ አርጉመንት ሙሐመድም አለ ብንል ችግር የለብንም፣ እንበል፣ እንስማማ። ነገር ግን ይህ ታሪኩ ከሙሐመድ በፊት ነው የሚለው ስህተት ነው። ፎር ሴክ ኦፍ አርጉመንት እኔ ላንቺ ልስማማለሽ ብል እንኳን ሴት ትገደል ነበር ምናምን እስከነ ህይወቷ ትቀበር ነበር። እንግዲህ ሙሐመድ እናት ከነ ህይወቷ የምትቀበር ከሆነ ሙሐመድም እናት ሴት ነች፣ እንዴት ተወለደ እሱ ሌላ ጉዳይ ይሁንና በቃ ይቀበሩ ነበር። ግን ሙሐመድ አስቀረ፣ ተስማማሁልሽ፣ ማተር አያደርገኝም። አሁን ካነሳው ጋር ችግር ስለሌለው ማለት ነው። ያገቡ ሴቶች ዝሙት ከሰሩ እስቲል አሁንም ጠይቂ፣ ሳውዲ ላይም ይገደላሉ፣ አሁንም ተወግረው ይገደላሉ። ይሄ ህግ በቁርአን ውስጥ ነበረ። በደንብ አስተውይ። ይሄ ህግ በቁርአን ውስጥ ነበር። እንደገና ደግሞ ጡት ማጥባትን የሰጠው ሙሐመድ ነው፣ አስቀድሞ አይደለም የሰጠው። በደንብ አስተውይ። አስቀድሞ አይደለም። ሳሊምና ሁዴፋ ሙሐመድ ተከታይ የሆኑት ነቢይ ከሆነ በኋላ ነው የተሰጠው፣ ለነሱ ነው። ነቢይ ከሆነ ወዲያ ያውም አይሻ ባለችበት። አይሻ ይህንን መተረክ ከቻለች፣ አይሻ ካለች ይህንን የምትል ከሆነ ምንድነው እሱ ማለት ነው
መዲና እያለ ነው አይሻ ይህንን ታሪክ የምታውቀው በደንብ ከመካ ከ10 ዓመት በኋላ ማለት ነው ነቢይ ሆኖ ራሱ። አይ ስለዚህ ከሙሐመድ በፊት ነው የሚለው ስህተት ነው። ሙሐመድ አሁን ያውቀዋል፣ ቅድም ህጉን ያውቀዋል በደንብ እሱ እየሞገተን ነበር። ግን ዳኢፍ አዲስ እንኳን አምጣ ብየው ቆየና ማምጣት ስላልቻለ ጥሎ ወጣ ሙሐመድ። እኔ ዳኢፍ አዲስ እንኳን አንተ የሚረዳ አምጣ ብየው ማምጣት አልቻለም። ህጉ እንዳለ ያውቃል። 10 ጊዜ ነበር በፊት የሚያጠበው፣ ከዛ ወደ 5 ጊዜ ተቀነሰ። 5 ጊዜው ግን ሙሐመድ የሞተ ለታ አለች በግ ለማዳ መጣችና በላችብን ቁርአኑን፣ ወረቀቱ ተበላ፣ በዛ ምክንያት ከቁርአን ውስጥ የለም አሁን እያለች አይ ከሙሐመድ በፊት ነው ማለት አስቸጋሪ ይሆንብሻል። ምክንያቱም ከሙሐመድ በፊት አላህ እንደዚህ አውርዶ ነበረ ብለሽ ለሙሐመድ ነቢይ ከመሆኑ በፊት ለሙሐመድ እንደዚህ አይነት ነገር ህግ ተሰጥቶታል እያልሽን ካልሆነ በስተቀር ማለት ነው። አንድ ያስገብተኛል። ረሱል አለይሂ ሰላቱ ወሰላም ሳይመጡ በጃሂልያ ጊዜ ሴት ልጅ ስትወለድ ከነ ህይወቷ ትቀበር ነበረ። ነብያችን ሰለላሁ ዐለይሂ ወሰለም መተው ነው አላህ ቁርአን አውርዶ እሳቸው ላይ ቁርአን ወረደ፣ ይቅራ ወረደ፣ አንብብ አላቸው፣ አስተምሮት ሰጡ። ሀቲመ ነብይ የመጨረሻ ነብይ ናቸው ረሱላችን አለይሂ ሰላቱ ወሰላም። ግን እኔ ይቅርታ አድርግልኝ ልከራከር አይደለም፣ አንተን ልከራከር አይደለም፣ ሰላም ልልህ ነው የገባሁት። እንደውም በቃ ይቅርታ፣ ሌላ ታይም እመጣለሁ። አሁን ዝም ብዬ ነው የመጣው። አመሰግናለሁ ስላከበርከኝ። ቴንኪዩ። መልካም እሺ። በዛውም ክርስቲያን ከፍቶልሻል። ቀደም ያልኩት ሴሊ በህይወቷ እስተነ ህይወቷ ትቀበር ነበር የሚለው ታሪክ የሙሐመድ ሳይሆን የዘይድ ነው። ዘይድ ቢን አመር የሚባል ሰው ነው ሙሐመድን ጣዖት አምልኮ ያስቆመው ወንድም ማለት ነው። ዘይድ ቢን አመር አንብብላት አንዴ። ዘይድ ቢን አመር said as he accepted neither Judaism nor Christianity ምንድን ነበር እሱ አንድ አምላክን አመልካለሁ የሚል ነበረ። he abandoned the religion of his people and abstained from idols ከጣዖት አምልኮ ርቆ የእናትና የአባቱን ጣዖት አምልኮ ትቶ ነበረ። ከዛ ብሎ ይልና animals that had died blood and things offered እነዚህ ነገሮች ላይ በላም ለጣዖት አምልኮ የቀረቡትን he forbade the killing of an infant daughters ሴት ህፃናት ገና ሲወለዱ የሚገደሉትን ሁሉ አስቆሞ ነበረ። saying that he worshipped the God of Abraham and he previously rebuked these people from their practice የአብርሃምን አምላክ ያመልክ ነበረ። ሰዎችም ከጣዖት አምልኮ እንዲርቁ ይመክር ነበረ፣ ይገስጽ ነበረ። ህፃናት ሴቶችም ሲወለዱ እንዳይገደሉ ያደርግ ነበር ይላል። ስለዚህ ከሙሐመድ በፊት ገና እንደዛ አይነት ግለሰብ ነበረ የነበረው። ሙሐመድ አይደለም ያስቀረው። ቅድም አጥቼ ነበር። ኦኬ ያ መረጃዎችን ሜቢ ጠይቄህ ነበረ። አመጣ አገኘህ? አይደል አሁን ላይ የምናወራው ማለት ነው የመጀመሪያ ሐዲሱ ላይ ስትወጣ አይሰማንም። ተመለስ። ይሰማልማ? ስትወጣ አይሰማንም። ወጥተህ የምታወራ ከሆነ አይሰማንም። ወጥተህ የምታወራ ከሆነ አይሰማንም። አሁን አይሰማም? አሁን ትሰማለህ። ቀጥል። አይ ቅድም ሰውጣ ነው ያ የቅድሙ ሐዲስ ላይ ማለት ነው አገኘህ? ያወራውን ማስረጃ ሰማኝ። አመጣለሁ ያልከውን አዲስ አመጣ። ሰማኝ እንጂ መጀመሪያ ፕሊስ አመጣለሁ ያልከውን አንተ እኮ ሁለት ጥያቄ እኮ ነው የጠየቀው። አልገባህም እንጂ ይበቃ ገብቶኛል። እኔ ሳመጣለሁ ብለህ ነበረ አላመጣህም ማለት ነው። ካላመጣ ደግሞ ጠብቀኝ እንጂ ቀስ በል። ያዝና ነው መረጃ አንተ አቡ ካሊድ ለሌሎች ሰላም ናችሁ? እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ? ሰላም ነው ይመስገነዋለን። የቤት ጥያቄዎቹን ሰምታችኋል ነው ልድገምልህ? ድገምልኝ እስቲ። ኦኬ እነ ሙሐመድ አይሚን እና አይሻ በሙሐመድ ጊዜ የሚቀሩትን አይነት ቁርአን ተመሳሳይ ነው አሁንም አንተ መቀራው ወይንስ ተመሳሳይ አይደለም? ማለት አይሻ ለምሳሌ በሙሐመድ ጊዜ ስቀራው የነበረውን ቁርአን በሞላ አንተ እየቀራኸው ነው ነው? ቁርአኑ ማን ነው? የአላህ ቁርአን፣ የአላህ ቃል ነው፣ የአላህ ትእዛዝ ነው ቁርአኑ ራሱ።
ስለዚህ አይሻ ስቀራው የነበረውን የቁርአን እንዳለ አንተ ጋር አለ ማለት ነው፣ ሳይጨመር ሳይቀነስ። መጀመሪያ ምንጩም ያው ሲጀመር አሁን ተቀንሷል የምትለው ያው በአይሻ አይደለም እንትን አደረገችው አላህ በራሱ ነው። አይኔ እንዳይገባ ያደረገው ያ ትእዛዝ ማለት ተቀንሷል አሁን የምትለው አልጠየቅኩህም። አይሻ ስቀራው የነበረውን ቁርአን ያህል መጠን አንተ እየቀራህ ነው። ለምሳሌ የተጨመረበትም ነገር የለም፣ የተቀነሰው ደግሞ በአላህ ትእዛዝ ነው እንጂ ወይ ሰዎች ራሳቸው አይደለም። ስለዚህ የተቀነሰ ነገር አለ ማለት ነው። አይምሮውን እየከነከነህ ነው። አሁን የአይሻን ያህል እየቀራህ ነው አይደለም? እኔ ያልኩ ያለው ከዛ በኋላ አልተጨመረበትም በቁርአኑ አንድ። ሁለተኛ ደግሞ መልካም። እሺ አቡካሊድ እሺ፣ ቀላል እሺ። የተቀነሰበት እያልክ ነው። መቼ ነው የተቀነሰው? አይ ቅድም እያነሳው የነበረው አንድ ነገር አሁን ቅድም እንትን ሱረቱል በቀራ ላይ ቁጥር ስንት እንደሆነ እየጠቀስከ ነበረ። አንድን አያ ወይ ቢጤዋን ብንተካ እንጂ ወይ የእሷን ተመሳሳይ እንትን ብንል እንጂ የሚለውን ስትናገር ነበር። ያ አንድ ለዚህ ራሱ ትልቅ ማስረጃ መሆን ይችላል። አሁን ያ ነገር ያው ቅድም በግበለችው ምናምን ያልከን ስለዚህ አቡካሊድ ስለዚህ በሱ ከተስማማን ቢጤዋን ያመጣል ወይንም ደግሞ የተሻለችውን ያመጣል አለ የሆነ አንቀጽ ሲቀይር እየተሰማኝ አይደለም። አንተው ባልከን መሰረት አንድ አንቀጽ ሲቀየር ቢጤዋን ያመጣል ወይንም የተሻለችዋን ያመጣል አይደል? አላ ኦኬ 10 ጊዜ ማጥባት በስንት ነው የተቀየረው? ለጊዜ እውቀቱ የለኝም። እሱ በዚህ ያክል ተተካ የሚባለው ወይ በዚህ ያክል ቁጥር ተተክቷል የሚባለው ለኔ እንትኑ የለኝም። ካለ ደግሞ ማስረጃ መስጠት ስለዚህ ያ እዚህ ላይ በደንብ ማጥናት ይኖርብሃል። ያ በደንብ ማጥናት አለብህ ማለት ነው። ተተክቷል የምትለውን ካለ መስጠት ትችላለህ። አዳምጥ በቃ ቅድም ከልጆቹ ጋር ስናወራ በደንብ አልሰማህም ማለት ነው። ስለዚህ እዚህ ላይ በደንብ ማጥናት ይጠበቅብሃል። ኤኒዌይስ ወደ ሌሎቹ እንለፍ። እሺ ከድር ሳድ ከድር እኔ ልቆ አላስጨረስከኝም። እፎ አላቅም አልከኝ ያነሳውን ሀሳብ አብራራዋ። ያ 10 ጊዜ ማጥባት ነበረ እነ ቁርአኑ መሰረት ደግሞ ወይም ቢጤዋን ያመጣል። አንድን አንቀጽ ለመቀየር አላህ ምንድነው የሚያደርገው? ያችን ለመቀየር ወይም ቢጤዋን ያመጣል ወይንም ደግሞ የተሻለች ያመጣል አይደለ? ያው ከአንቀጽም ብንለውጥ ወይንም እርሷን ብናስረሳ አንዴ ከእርሷ የሚበልጥ ወይንም ቢጤዋን እናመጣለን አለ አይደለ? እንደዛ ነው። ስለዚህ አንድ አንቀጽ አለ። ይሄንን መለወጥ ከፈለገ አላህ ወይም ቢጤዋን ያመጣል ወይንም የተሻለች ያመጣል። ይሄንን ለመቀየር አይደለ? ልክ ነው። መልካም። አስቀድሞ 10 ጡት ማጥባት ጋብቻን ሐራም ያደርጋል የሚል አወረደ። በቁርአን ውስጥም ይቀራ ነበር አለች አይሻ። 10ሩ ከዛ በቢጤዋ በሌላ ተሻረ። በስንት 5 ጊዜ አጥቡ በሚል ተቀየረ ማለት ነው። ይሄም በቁርአን ውስጥ ነበር አለች። አሁን 10 ጊዜ አጥቡ የሚለው በ5 ተቀይሯል። እየጠየቅናቸው ያለ ነው 5 ጊዜ አጥቡ የሚለውና 10 ጊዜ አጥቡ የተቀያየሩት አንድ የት ነው ያሉት? ሁለተኛ 5 ጊዜ አጥቡ የሚለው አልተቀየረምና አቡ ካሊድ ሚስትህን 5 ጊዜ ታጠባለህ ወይ? ቀጥል አቡ ካሊድ። በሚስቱ መጣሁበት ትቀልዳለህ። ከባድ እኮ ነው። ወጣ እኔን አባቴን በሚስቱ መጣሁበት። ጎረቤቱ አለ ማለት ነው። ሚስቱን ዝም ብለው የሚሾፋት ትዝ አለው ታውቃለህ።
ሊያስጠባ እየሄደ ነው እያልከን ነው? እሺ ለማንኛውም አህመድ አህመድ አርዲና ቢኒ ሰላም ናችሁ? አህመድ ሳድ መሐመድ ከድር አላችሁ? በመሀል ትንሽ ስራ ይዤ ነው እየሰማው ነው። ግን ሰላም ናችሁ? እንዴት ነህ? እፎይ ሰላም ብያለሁ። ሰላም ብለናል። ሰላም ብለናል። ይመስገነው ሁላችሁ ተማም ቃል አለች። ምንድን ነው በሴት ታጅባ በወንድ ታጅባ ነው እንጂ ሳድ ክፍሉን በደንብ ሰምተዋል። ጥያቄውን ምን ነበር ጥያቄ? ቀጥል ክርስቲያን። እሺ በአይሻ ጊዜ ሲቀራ የነበረው ቁርአን እና ዛሬ ደግሞ አንተ የምትቀራው ቁርአን ተመሳሳይ ነው ብለህ ታስባለህ? በአይሻ አይሻ የነቢይ ሚስት ናት። የ6 ዓመቷ አይሻ የነቢዩ ሚስት። አንድ ነው። ተመሳሳይ ነው። ምንም የተጨመረም የተቀነሰም ነገር የለውም። ኦኬ አይሻ ስትናገር በቁርአን ውስጥ 10 ጊዜ ጡት ማጥባት ወደ 5 ተቀይሮ 5 ጊዜ ወጣቶችን ጡት ማጥባትና እንዲሁም ደግሞ ዝሙት የሰሩ ወጣቶችን በድንጋይ ወግሮ መግደል የሚል አላህ በቁርአን ላይ አውርዶ እንቀራው ነበር፣ ቁርአን ውስጥ ነበረ ብላ ትናገራለች። እሱ እናንተ ትቀሩታላችሁ አሁንም? ማን? አይሻ አልተናገረችም። አይሻ ቁርአን የሚናገረው አላህ ብቻ ነው። ከአላህ ውጭ ማንም የሚናገር የለም። ኦኬ አይሻ እኔ እኮ ቁርአን ውስጥ አይሻ ተናገረች እያልኩ አይደለም። ቁርአን የአላህ ንግግር ነው። አይሻ ቁርአን ውስጥ ተናገረች እያልኩ ሳይሆን አይሻ በሐዲስ ላይ ስታስተላልፍ ምን አለች? እነዚህን ቁርአን ውስጥ እንቀራቸው ነበር ብላ ሐዲስ ላይ ተናግራለች። እሺ ምን ብላ? ወጣቶችን ከ10 ጊዜ ወደ 5 ጊዜ ጡት ማጥባት እንዲሁም ደግሞ ዝሙት የሰሩ ወንድና ሴቶች በድንጋይ ወግሮ መግደል የሚል ቁርአን ውስጥ እንቀራ ነበር፣ አላህም ለሙሐመድ አውርዶለት ነበር ብላ ተናግራለች። እሺ የታል ማስረጃው? ኦኬ ይኸውልህ፣ ላንብብልህ ወይስ አረብኛ ታነባለህ? እሺ እስኪ ኦኬ ይሄው አይሻ ሴድ አይሻ እንደተናገረችው ኢንዋት ዋስ ሴንት ዳውን ኢን ዘ ቁርአን በቁርአን ውስጥ ከወረዱት ነገሮች 10 ሳክሊንግስ ሜድ ሜሬጅ አንሎፉል 10 ጊዜ ጡት ማጥባት ጋብቻን ሐራም ያደርጋል የሚል ነበረ። በት they were abrogated by 5 ነገር ግን እነዚህ ከ10 ጊዜ ወደ 5 ጊዜ ተቀይሮ ነበረ። and when the prophet dies ነብዩ በሞተ ጊዜ ይላል these words were among ዛት ዋት ሪሳይትር ኢን ዘ ቁርአን እነዚህን በቁርአን ውስጥ እንቀራቸው ነበር ብላ ትናገራለች። እስኪ አረብኛው ትንሽ ከፍ